አርስተ ዜና 35ኛው የባዴን በዓል ዛሬ በባህር ዳር ከተማ በድምቀት ተከበረ። የሙከራ ስራውን የጀመረው የኢትዮ ጅቡቲ የጭነት ባቡር አገልግሎት አዳማ አካባቢ የሚገኘው መርመርሳ ባቡር ጣቢያ ደረሰ። ተናስልኝ እንደምናመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። የአማራ ሕዝብ ከመሪ ድርጅቱ ብአዴን ጋር በመሰለፍ ደርግን ለመገርሰስ የከፈለው መስዋዕትነት በጸረ ድህነት ትግሉ ላይ እንዲደግመው አቶ ኃይለማርያም ጥሪ ያቀረቡ። ብአዴን ኢህአዴግ ኢትዮጵያን ለተያዘችው የልማትና የዲሞክራሲ ጉዞ ከፍተኛ መስዋዕትነት የከፈለ ድርጅት መሆኑን የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ገልጸዋል። ሰለሞን ጸጋዬ ተጨማሪ ዘገባ አለው። የብሔር አማራ ዴሞክራሲያዊ ንቅናቄ ብአዴን 35ኛ ዓመት የምስረታ በዓል በአማራ ክልል ርዕሰ ከተማ ባህር ዳር በደማቅ ሁኔታ ተከብሯል። በዕለቱ ንግግር ያደረጉት የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ የአማራ ሕዝብ ከመሪ ድርጅቱ ብአዴን ጋር በመሰለፍ ደርግን ለመገርሰስ መስዋዕትነት ከፍሏል ብለዋል። በጉና ተራራ ዙሪያ ያሉ የስማዳ፣ የኢስቴ፣ የጋይንት የፋርጣ አርሶ አደሮችን አገኝተን ባወያየናቸው ወቅት የቋንቋ አለመግባባት ሳይገድባቸው የህወሓትን ታጋዮች የተቀበሉና ከደርግ ጋር ሲፋለሙ አብሮ የተሰዉበት መንገድ ቁስለኞችን በቤታቸው ለወራት ደብቆ ያቆዩበትንና ያሳከሙበትን እንዲሁም በሌላ አቅማቸው የስንቅ አቅራቢ የሆኑበትን ታሪክ ስናይ የሀገራችን ህዝቦች ፍላጎት ጨቋኝ ኃይልን ለመታገል ብሔርና ቋንቋ ሳይገድባቸው የሚዋደቁ መሆናቸውን አስመስክረዋል። በመሆኑም ለጀግናው የአማራ ህዝብም ታላቅ ክብርና ምስጋና ይድረሰው። ኢህዴን ብአዴን ለኦህዴድና ደኢህዴን ድርጅቶች መመስረት መሰረት የሆነ ድርጅት ነው ያሉት ሊቀመንበሩ ድርጅቱ አሁን ኢትዮጵያ ለተያዘችው የልማትና የዲሞክራሲ ጉዞ ትልቅ ተምሳሌት ነው ብለዋል። ኢህዴን ብአዴን የሀገራችን ህዝቦች ጭቆና ህብረ ብሔራዊ መሆኑን በማመን ህብረ ብሔራዊ አደረጃጀትን ተከትሎ ዲሞክራሲያዊ አታጋይ ድርጅት የሌላቸው ጭቆን ብሔሮች ብሔረሰቦችን በማታገል የተጫወተው ሚና ከፍተኛ ሆኖ ይገኛል። የኢህአፓን ስህተት በማረም የተከተለው የስትራቴጂያዊና የታክቲክ የህብረት ግንባር ምስረታም የአብዮታዊ ዲሞክራሲያዊ ኃይሎች ግንባር የሆነውን ኢህአዴግን እስከ መመስረት ያደረሰ ሲሆን አብዮታዊ ታጋይ ኃይሎች የጋራ ትግላቸውን አጠናክረው አምባገነናዊ ስርዓትን በማስወገድ አገራችን አሁን ለደረሰችበት የህዳሴ ጉዞ እንድትበቃ በማድረግ ከፍተኛ ሚና ተጫውቷል። በአሁኑ ወቅትም የክልሉ ህዝብ በልማት ከሌሎች የኢትዮጵያ ህዝቦች እኩል ፍትሃዊ ተጠቃሚ ሆኗል ብለዋል። ሊቀመንበር ኃይለማርያም በአሁኑ ሰዓት የኪራይ ሰብሳቢነትና የመልካም አስተዳደር ችግሮችን ለመቅረፍ ኢህአዴግ ቆርጦ መነሳቱን ገልጸዋል። አሁን የተያያዝነውን የኪራይ ሰብሳቢነት የበላይነት የያዘበትን ፖለቲካ ኢኮኖሚ በልማታዊና ዲሞክራሲያዊ ፖለቲካ ኢኮኖሚ የመቀየር ትግል አምባገነናዊውን የደርግ ስርዓት ከማስወገድ ያልተናነሰ የህዝባዊ ዓላማ ጽናትና ቁርጠኝነትን የሚጠይቅ ሆኖ ይገኛል። ከዚህ አኳያ በኪራይ ሰብሳቢነትና ሙስናና ብልሹ አሰራር መሸነፍና እጅ መስጠት ማለት ለህዝባዊ ዓላማ ውድ ህይወታቸውን ገብረው አሁን ለደረስንበት የህዳሴ ጉዞ ያበቁ ሰማዕታትን አደራ መብላት ጭምር በመሆኑ ትግላችንን በማጠናከር የኪራይ ሰብሳቢነትንና ከእርሱ የሚመነጨውን የመልካም አስተዳደር ችግር በመጥፈቅ ልማታችንን በማፋጠንና በመልካም አስተዳደር ዙሪያ መመርታ ለውጥ በማምጣት እጅ ለእጅ ተያይዘን ርብርብ እንድናደርግ በዚህ ታላቅ መድረክ ጥሪዬን አቀርባለሁ። በአየር ንብረት ለውጥ ምክንያት ኢትዮጵያን ጨምሮ በተለያዩ የዓለም ክፍሎች ድርቅ መከሰቱን ጠቁመው በኢትዮጵያ የተከሰተው ድርቅ ወደ ረሃብ እንዳይሸጋገር ርብርብ እየተደረገ ነው ብለዋል። ድርቁን በዘላቂነት ለመቋቋምም የአረንጓዴ ኢኮኖሚ ልማትን አጠናክረን እንቀጥላለን ሲሉ ገልጸዋል። የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ በዓለም የአየር ንብረት ለውጥ ምክንያት የተከሰተውን ድርቅ በተወሰኑ የሀገራችን አካባቢዎች ያስከተለውን የዝናብ እና የውሃ እጥረት ችግር ተጎጂ የሆኑ ዜጎቻችን ለመታደግ የስካውኑ የልማት ስኬቶቻችን አማካይነት ችግሩን በራስ ለመቋቋም መንግስት አስፈላጊውን ርብርብ እያደረገ ሲሆን
ይህንን ጥረቱን አጠናክሮ የሚቀጥል መሆኑ እንደተጠበቀ ሆኖ ደጋፊ ሚና መጫወት የሚችሉ አካላት ሁሉ የድርሻቸውን መወጣት በቻሉበት መጠን ሊተባበሩ እንደሚችሉ ለመግለጽ እወዳለሁ። አቶ ኃይለማርያም ኢትዮጵያ የጀመረችው የህዳሴ ጉዞ እንዲረጋገጥ ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የበኩላቸውን ድርሻ እንዲወጡም ጥሪ አቅርበዋል። ብአዴን የአማራ ህዝብን በማስተባበር በክልሉ ያስመዘገበው አኩሪ ታሪክ በላቀ ደረጃ ለማስቀጠል የክልሉ ህዝብ አስፈላጊውን ርብርብ እንዲያደርግ የድርጅቱ ሊቀመንበርና የኢህአዴግ ምክትል ሊቀመንበር ደመቀ መኮንን ጥሪ ያቀረቡ። በድርጅቱ 35ኛ ምስረታ በዓል ላይ ንግግር ያደረጉት አቶ ደመቀ መኮንን ብአዴን እስካሁን ላስመዘገባቸው ውጤቶች ከጎኑ በመቆም ድጋፍ ላደረጉ ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ምስጋና ይገባቸዋል ብለዋል። ደምስ መኩሪያ 35ኛው የኢህዴን ብአዴን የምስረታ በዓል በባህር ዳር ከተማ በደማቅ ስነ ስርዓት ተከብሯል። በበዓሉ ላይ የመክፈቻ ንግግር ያደረጉት የብአዴን ሊቀመንበርና የኢህአዴግ ምክትል ሊቀመንበር አቶ ደመቀ መኮንን ብአዴን ያነገበውን የልማታዊ ዲሞክራሲ አቅጣጫ በድል እንዲወጣ በትጥቅ ትግል ወቅት ድጋፍ ላደረጉ አጋር የትግል ጓዶችና ለክልሉ ህዝብ ምስጋና አቅርበዋል። መላ የኢህአዴግ አባል ድርጅቶች ለአንድ አኩሪና ሀገርን ለሚለውጥ ዓላማ በጋራ ከመዋደቃችንም በላይ በእያንዳንዱ ትግላችን ድጋፋችሁ ሳይለየን እዚህ እንድንደርስ አድርጋችሁልናልና ክብርና ምስጋና ይገባችኋል። ልጆቻችሁን ለትግል መርቃችሁ የሰጣችሁ ጽናትና ጉልበት የሆናችሁን የዋግምራ፣ የላስታ፣ የበለሳ፣ የወሎ፣ የሰሜን አርማጭሆ በአጠቃላይ የአማራ ክልል ህዝብና የአገውና የኦሮሞ ብሔረሰብ ህዝቦቻችን ያለናንተ ድጋፍና ትግል ያለናንተ መስዋዕትነትና ብርታት ከባዱ ትግል ሊታለፍ አይችልም ነበርና ለራሳችሁ ነጻነት ያደረጋችሁት ቢሆንም የድርጅታችን ብአዴን ምስጋና ወደር የለውም። አቶ ደመቀ በታላቁ መሪ መለስ ዜናዊ የተተለመውን የልማታዊ ዲሞክራሲ አቅጣጫ ድርጅቱ እንደሚያስቀጥልም ገልጸዋል። ታላቁ መሪ ጓድ መለስ ዜናዊ እንደተለመደው በህዳር 11 በዓላችን ላይ ለመገኘትና በፋንታችን ምስጋናችንን ስናቀርብለት ለመስማት ባይችልም በመላው ኢትዮጵያ ህዝብ ፊት የዚህ ታላቅ መሪ ልባዊ አስተዋጽኦ ለብአዴን ልዩ እንደነበረ ስለዚህም ደግሞ ሁሌም ያስጨበጠንን የትግል መስመር ይዘን በጽናት እንደምንፋለም በመግለጽ ምስጋናችንን ልናቀርብለት እንወዳለን። ድርጅቱ ከኢህዴን እስከ ብአዴን ላለፉት 35 ዓመታት ባደረገው ጉዞም የአማራን ክልል ህዝብ መሰረታዊ ጥቅሞች አስከብሮ መዝለቁን አቶ ደመቀ ተናግረዋል። የክልሉ ህዝቦች ራስን በራስ የማስተዳደር ዴሞክራሲያዊ መብታቸው ካረጋገጡበት ጊዜ አንስቶ መሰረታዊ ጥቅማቸው ያስጠበቀላቸውን የልማትና የዲሞክራሲ ስርዓት ግንባታ በትጋት እየፈጸሙ ይገኛሉ። ኢህዴን ብአዴን ከሌሎች አጋር ድርጅቶች ጋር በመተባበርና የክልሉን ህዝብ በማታገል የብሔር ጭቆና እንዲወገድ ከፍተኛ መስዋዕትነት መክፈሉንም አቶ ደመቀ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመልካም አስተዳደር ችግርን በመፍታት ረገድ ህዝቡ ከመንግስት ጎን በመቆም መስራት እንዳለበት ገለጹ። ጠቅላይ ሚኒስትር ኃይለማርያም ከባህር ዳር ከተማ ነዋሪዎችና ባለሀብቶች ጋር ውይይት አካሂደዋል። በውይይቱ ወቅት አቶ ኃይለማርያም የመልካም አስተዳደርና የኪራይ ሰብሳቢነትን አመለካከት በመዋጋት ረገድ ህብረተሰቡ የድርሻውን ማበርከት አለበት ብለዋል። ነዋሪዎችና ባለሀብቶች በመሰረተ ልማት በአባይ ድልድይ ግንባታ የወጣቱን ጠቃሚነት በማረጋገጥ ዙሪያና በሌሎች ጉዳዮች ላይ ላቀረቧቸው ጥያቄዎች ጠቅላይ ሚኒስትሩ ምላሽ ሰጥተዋል። በባህር ዳር ከተማ ከቀጣይ ዓመት ጀምሮ በአባይ ወንዝ ላይ ተጨማሪ ድልድይ እንደሚገነባም አረጋግጠዋል። አቶ ኃይለማርያም የወጣቶችን ጠቃሚነት ለማረጋገጥም በትኩረት እንደሚሰራ መግለጻቸውን ሪፖርተራችን ሁናቸው ታየ ዘግቧል። በባህር ዳር ከተማ የሚገኘው የሰማዕታት ሐውልት ወታደራዊ ሙዚየም ለህዝብ እይታ ክፍት ሆነ። ሙዚየሙን የፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተዘዋውረው ተመልክተዋል። በሙዚየሙ ለእይታ የበቁት ደርግ ሲጠቀምባቸው የነበሩ ከቀላል የጦር መሳሪያ እስከ ከፍተኛ የጦር ጀቶች ናቸው። መሳሪያዎቹ ለጥናትና ምርምር ለታሪክ መረጃነት እንደሚያገለግሉ በጉብኝቱ ወቅት ተገልጿል። ተዋጊ የጦር ጀቶችን ጨምሮ መሳሪያዎች በቀላሉ ተጠግነው ለአገልግሎት የሚበቁ ናቸውም ተብሏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጉብኝታቸው ወቅት እንደተናገሩት የጦር መሳሪያዎቹ በደርግ ስርዓት ህዝቡ ላይ ጉዳት ቢያደርሱም ለታሪክና ለምርምር ስራዎች ጠቃሚ ናቸው። አሁን የኛ ስራ ሀገራችንን ከድህነትና ከኋላ ቀርነት ማላቀቅና የህዝቦችን ተጠቃሚነት ማረጋገጥ ነው ብለዋል። ይሳተፍና ወደ ብልጽግና እንዲያመራ የሰው ልጅ እዚህ ምድር ላይ ተመችቶት ወይም የተሻለ ኑሮ ለመኖር የሚያስችል ሁኔታ መፍጠር እንጂ መልሰን ሰውን የሚያጠፋ መሳሪያ ሰርተን እሱን ወይም ደግሞ ተጠቅመን ህዝብን የማጥፋት ጉዳይ
እንደ ታሪክ መዘጋት ያለበት ጉዳይ እንደሆነ የሚያሳይ ሙዚየም አድርገን ያየሁት። ስለዚህ መሰረታዊ መልእክት እና እሴቶችን የሚያላብስ ነው። ለጥናትና ምርምርም ለወጣቶች ብዙ ያገለግላል ብዬ አምናለሁ። የተሰማኝ ስሜት አሁንም እዛው ዓላማ ተጠናክሮ መቀጠል አለበት የሚል ጽኑ እምነትና አቋም መያዝ እንዳለብን ሁሉም ሰው እንዲረዳ ማድረግ ነው። የብአዴን 35ኛ ዓመት የምስረታ በዓል በኳታር ዶሃና በሳውዲ አረቢያ ሪያድ ተከብሯል። በሀገራቱ ከሚገኙ የኢትዮጵያ ኤምባሲ የደረሰን ዘገባ በቀለ ተመስገን ያቀርበዋል። የብአዴን 35ኛ ዓመት የምስረታ በዓል ብአዴን ህዝባዊነቱንና ጽናቱን ጠብቆ የህዳሴውን ጉዞ ያፋጥናል በሚል መሪ ቃል በኳታር ዶሃ የሚገኙ የክልሉ ተወላጆች፣ ደጋፊዎችና ሌሎች እንግዶች በተገኙበት በድምቀት ተከብሯል። የኢህዴን ብአዴንን የትግል ታሪክና በትግሉ ሂደት ለህዝባዊ ዓላማ በጽናት መስዋዕትነት የከፈሉ ታጋዮችን አኩሪ ገድልና የትግሉ ፍሬዎች የተዘከሩበትና ድርጅቱ በሀገሪቱ የህዳሴ ጉዞ ላይ የተጫወተ ያለውን ሚና ወደ ላቀ ደረጃ ለማድረስ በውጭ የሚኖሩ የክልሉ ተወላጆች ሊሳተፉ በሚገባቸው ጉዳዮች ላይም ውይይት ተደርጓል። በኳታር የኢፌዴሪ ኤምባሲ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ምስጋኑ አረጋ የሀገሪቱ ህዝቦች በተባበረ ክንድ የድህነትና የኋላ ቀርነት ጠበቃ የነበሩ ስርዓቶችን በማስወገድ ለዘላቂ ሰላም ልማትና ዲሞክራሲ የቆመ ስርዓት እንዲገነባ ለዓመታት መታገላቸውን ገልጸዋል። በሀገር ደረጃ አንጸባራቂ ምጣኔ ሀብት እድገት፣ የሰላምና የዲሞክራሲ ስርዓት እንዲገነባ የመሪነት ሚናውን ከተጫወቱ ድርጅቶች አንዱ መሆኑንም አምባሳደር ምስጋኑ አመልክተዋል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በተለይ የቀድሞ ታጋዮች ጥናትና ጥንካሬ በመረዳት በአገር ልማት ላይ ሁለንተናዊ ተሳትፎና ተጠቃሚነት ማሳደግ እንደሚገባም አስገንዝበዋል። አምባሳደሩም በዶሃ የድርጅቱ ደጋፊዎች በበኩላቸው ብአዴን ህዝባዊነቱን ጠብቆ ለአዲሱ ትውልድ መተላለፍ እንዲችል አስፈላጊውን ድጋፍ እንደሚያደርጉም ተናግረዋል። በተመሳሳይ የሪያድ አካባቢ ነዋሪዎች በተገኙበት የብአዴን 35ኛ ዓመት የምስረታ በዓል በድምቀት ተከብሯል። በኢትዮጵያ ኤምባሲ ጉዳይ አስፈጻሚ አቶ ፈይሰል አልዬ በኢትዮጵያ ለተመዘገቡ የኢኮኖሚና የማህበራዊ ልማት እንዲሁም የዲሞክራሲ ስርዓት ግንባታ ውጤቶች ብአዴን የበኩሉን ሚና እየተጫወተ ይገኛል ብለዋል። ብአዴን የክልሉ ሰላም፣ ልማትና ዲሞክራሲ አስተማማኝ መሰረት እንዲይዝ እንዲሁም የህዝቡ ኑሮ እንዲሻሻል ህዝቡን ያሳተፈ ስራ እያከናወነ ነው ሲሉም አቶ ፈይሰል ገልጸዋል። ለብአዴንና ለዓላማ ማጠናከሪያ የሚውል ከድርጅቱ አባላትና ደጋፊዎች 300 ሺህ ብር መሰብሰቡም ተገልጿል።